የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ አሁን እኔ በጀልባ እየተመላለስኩ ስለሆነ ጀልባይቱን አሁን ትንሽቱን ጀልባ ዝም ብለን ብንጭላት ምን ትላለች? መስጠም። ያለ አቅሙ የሚበላ ሰውም አይምሮው ይሰጥማል። እዚህ በኋላ በጎ ማሰብ አይችልም። ዝም ብሎ መተኛት ነው። እየጸለየ መተኛት፣ ያነበበ መተኛት። አይምሮ ሁሉ ግዙፍ ስለሆነ ጭንቅላቱ ይሰጥማል። ሆድ ምንድነው ካላችሁኝ፣ መብል ሆድን ያሰጥማል፣ ሆድ አይምሮን ያሰጥማል፣ አይምሮ ህይወትን ያሰጥማል። በዚህ ነው የሚሰጥመው። ሆዳም ሰው አይምሮ የለውም፣ ለሰውም አያስብም። ገበሬው ራሱ ይሌለ እንዴ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ ነው። ቃሪያው ሲያቃጥለው ዝም ብሎ መገምደል ነው። ረንጀራውን እጨርሰዋለሁ የለ ምን የለ ዝም ብሎ መብላት ነው ማለት ነው። እሱ ለቃሪያው ማብረጃ ነው የሚበላ ዝም ብሎ ማለት ነው። በጫማ የሚሄድም ባልንጀራዬን ሾህ ይወጋዋል አይልም። ስለዚህ ተመልከቱ፣ ለባልንጀራ እንዳናዝን የሚያደርግ ምንድነው? ሆዳምነት ነው። ለቅዱሳን አባቶቻችን ሁሉ ጠባቡ የዚህ ዓለም መከራ አላስጨነቃቸውም አለ። ከፈጣሪያቸው ደረሱ እንጂ አልተቸገሩም። ለምን? ምን ብለው ነው ያለፉ? ቀለል ብለው ስለኖሩ ነው። ቅዱሳን ጠባቡን ሀገር እንዴት ብለው አለፉት ብሎ ይጠይቃል ቅዱስ ያሬድ። እንዴት ብለው አለፉት ይልና ታግሰው ነው ይላል። ታግሰው ጸንተው አለፉት አለ። ጠባቡን አልፈው እንዴት ከሰፊ ሀገር ተደረሱ? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዴት ይሄንን ጭንቅ የሆነ ዓለም አለፉት ይባል? ታግሰው ሰውነታቸውን አቅልለው ወደ መንግስተ ሰማያት መግባት ቻሉ። ጠባቡን ዓለም አለፉት። የሕፃናት አንዱ ጠባያቸው ይህ ነው። ሕፃናት ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን ማለት ነው? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉም፣ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ፣ ሲደረግ የታየውን ሁሉ ያለ መመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችንም መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበረ። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘህ እየጎተትክ አምጣልኝ አሉት። አውሬውን ጭራሽ ስጋዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘን እሺ አለ። ኋላ ምን አሉ? ራቅ ሲል ደግሞ እንዲህ አሉ። እምቢ ያለህ እንደሆነ አባ ዮሐንስ ነው የሚባሉት። አባ ዮሐንስ ና ብሎ አልበለዋል። ኋላ ሊበላ ሄደ። ስጋውን ይዞ ሊመጣ ሄደ። የአውሬ አገሳ ሊውጠው ሲያገሳ እኔ አይደለሁም አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበው ማለት ነው። ይሄ ሁሉ የሚያመጣው ምንድነው? መታዘዝ፣ ለእናት አባት መታዘዝ፣ ለካህናት። እንዲያውም ቅዱስ ጳውሎስ ምንድነው የሚለው? ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ። ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ እግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነበር። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነይ ብዬ ልሂድ አለ። ሽፍታው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱለት። አያውቁትም አባ ዳንኤል። አባ ዳንኤል መጣ ብለው እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ሄድና ለብሷል ቀሚስ። አባ ዳንኤል መጣ ብለው አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው ምንድነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት ካልተጠራጠርን፣ ሰዎችን ሳንመርጥ ከታዘዝን፣ ጠማማ ነገር ካላዘዙን በስተቀር ከታዘዝን እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንዱ ጠባያቸው እሱ ነው። ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም? አይልም። ይኸውላችሁ ደግሞ
ክፉ ምኞት የለባቸውም። ክፉ ምኞት የለባቸው፣ ዝሙት የለባቸው። ወንድ ሕፃን ቢሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ ዓይንን መመለስ ነው። ቅዱስ ዳዊት ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው አለ። ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አእምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት። እሺ መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይሄ ነው ዓይንህን መልስ ነው። ወጣቶችም አስተውሉ። ሴቶቹም አብዳችኋል መቼም፣ እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ ዓይኑን አፍጥጦ እዚያ መሆን። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም ወደፊት። ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነሆለለ ነው በእውነቱ ማለት ነው። ይሄ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህን ምስጢር ደግሞ እነግራቸዋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና ዓይን ላይ መጠንቀቅ ነው። ዓይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮቹ የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ። ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ሕፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ። ይገርማቸዋል። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደን። ልባቸው ንጹህ የሆኑ ሰዎች እነሱን ውዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ሕፃናት ይህ ናቸው። ሌላ የሕፃናት ኃይላቸው ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙ። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንት። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል። አንዲቱ ስትረግድ ምጡ አመጣ። እዚያው ላይ ኧረ ምጥ ደረሰ ስትል እዚያው ላይ ውለጂው፣ የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አሏት። እንዲህ አለ ጭክና በእውነቱ ማለት ነው። በእኛ ዘመንስ ይሄ አልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አርጋት በእጇ ይዛ ወደ ሰማይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን ደጅ። እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱውን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በዕድ ጽኒት ወበመዝራይት ልዕልት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን። እውነቱ ማለት አሁን ሰው እኮ አያለቅስም። እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ሌላ ሕፃን የእናት አባቱ ጥገኛ ነው። ምን ማለት ይመስላል? ያለ እናት አባቱ ሕይወት የለውም፣ ሕፃን ነው። አንተም ከእግዚአብሔር ተጠጋ ማለት፣ ከእግዚአብሔር ተጠጋ፣ እግዚአብሔርን አትልቀቅ ማለት። እግዚአብሔርን አትልቀቅ። እግዚአብሔር መጠጊያ አምባ ቅጽር ነው። እግዚአብሔር ያልተጠጋ ሰው አውሬ ይበለዋል። እግዚአብሔርን አለመልቀቅ ባልና ነው ከስጋው ከደሙ አለመራቅ፣ ጸሎት አለማቋረጥ። ማንኛችሁም ማለት ሁላችሁም እግዚአብሔር የማይሰማው ፍጥረት የለም። በእውነቱ ማለት እግዚአብሔር የማይሰማው ፍጥረት የለም። ስለዚህ በየቦታው የምንጠቅ በየቦታው የምንሞት ለምንድን ነው ካላችሁኝ፣
ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው። ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም? እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። ከእግዚአብሔር የተጠጋ ሰው ማን ይላል? ዲያብሎስ የትኛውንም ያህል ጦር ቢወረውር መውጋት አይችልም። ለዚህ ነው ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ፣ ቤተ ክርስቲያንን ግን ማጥፋት አልቻለም ብሎ የተነገረው። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ፣ ከቤተ ክርስቲያን መጠጋት። እንዲያው ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያለ ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ነው። ይህ እኮ ነው በእውነቱ። እግዚአብሔርን ጥግ ያደረሰው ሰው ግን ያልፋል። እንዲያውም እኮ በዱዲያኖስ ዘመነ መንግስት የዱዲያኖስ ኃያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው ወይ ክርስቶስን መርጣችሁ ሙቱ ወይ ደግሞ ክዳችሁት ደግሞ ምን አለ ሕይወትን ምረጡ አሏቸው። መርጠን ጨርሰናል፣ ክርስቶስን መርጠናል አሏቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበር። ማን ነው ሁሉ የሚያደርግ? እግዚአብሔር ነው። የእግዚአብሔር ጥገኛ ለመሆን ያብቃን። እግዚአብሔር ተጠግተን ለመኖር ያብቃን። ሕፃን ልጅ ማንም ያስብለት? እስኪ ንገሩኝ። ለኛ የሚያስብልን ማን ነው? እግዚአብሔር ያስብልናል። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው፣ በጭንቀት። ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምን? ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድነው መሆን? ለገሌ የምከፍለው ብር ምንድነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናንሞኝ የደምን ሆኖ ነው። ጸሎት ለኔ ሁሉ ሪፖርት የሚቀርበው ማለት ነው። ለምንድነው ስትሉ እግዚአብሔር ያስብልኛል ስለማንል። ሕፃንን እናቱ የምታስብለት ከሆነ እግዚአብሔር እንዴት አያስብልንም? ፍጠረኝ ሳንለው የፈጠረን የማይዘነጋ አምላክ እንዴት አያስብልንም? እንዲህ አድርገን ኑር ለማለት እንደ ሕፃናት ሁኑ አለ። በመካከላቸው ጠርቶ ያቆመው ሕፃን አግናጤዎስ ምጥው ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ ያስተማረበት ከቅዱስ ጴጥሮስ ጀምሮ የሮም 3ኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጤዎስ በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወሩረን እንጥልሃለን ብለውት ነበረ። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከመሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አላቸው። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና። ተውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹህ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው ሌሎቹም ቅዱሳን እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ የክርስቲያን ደም ዘር ነው የሚባለው ለዚህ ነው። ዘር አንዱ ነው ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው ይሞታሉ፣ ብዙ ሆኖ ይበቅላሉ። አግናጤዎስ ብቻውን ሙቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማዕት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹህ ሰው ነበር። ማን? ቅዱስ አግናጤዎስ። የቅዱስ አግናጤዎስ በረከት ይደርብን። አርያ ምንድን ነው? እንደ ቅዱስ አግናጤዎስ ያለውን የትሕትናን፣ በእግዚአብሔር የማመንን፣ የእውነተኛነትን፣ ከዝሙት ንጹህ የመሆንን፣ ራስን አቅልሎና ሰውነትን ገዝቶ የመኖርን አኗኗር ካልተቀበላችሁት የኔ ልትሆኑ አትችሉም። ይህን ሕፃን የተቀበለ እኔን ይቀበላል ማለት እንደ አግናጤዎስ ያለ አኗኗር ያለው ሰው እኔ አድርበታለሁ። አንድ ሁለተኛ፣ እንደዚህ ሕፃን ቅዱስ የሆነውን እንደ አግናጤዎስ ያለውን ቅዱስ በምልጃ በረዴት የተቀበለውን ሰው እኔን ተቀበለ። ስለዚህ ምን ማለት ነው? እንደዚህ ሕፃን ያለውን የተቀበለ እኔን ተቀበለ ማለት ቅዱስ አግናጤዎስን የተቀበለ ክርስቶስን ይቀበላል። ቅዱስ አግናጤዎስን መስለው እንደዚህ ያለውን ያለ ይህን ሕፃን ብቻ አላለም። ቅዱስ አግናጤዎስን መስለው የተወለዱ ቅዱሳንን ሁሉ የተቀበለ እኔን ይቀበላል። እንግዲያውስ በቅድስና የተወለዱ ሕፃናትን ቅድስና ማክበር፣ ምልጃቸውን ማመን፣ በስማቸው መማፀን ክርስቶስን መቀበል